በዚህ ሰዓት ላይ ብሌንን እናትሽ በህይወት አለኝ፣ መገናኘትም ከፈለግሽ አገናኝሻለሁ በማለት በኃይሉ የሚባለው ጨካኝና አረመኔ ሰውዬ ብሌን ወስዶ የሆነ ሌላ ችግር ነገር ቢፈጥርባት የሚል አስተሳሰብ አለኝ። አሁን በዚህ ሰዓት ላይ እናትሽ አለኝ ብሎ መናገር ምንድን ነው? ይህን ከፈለገ በአካል አንጥቶ ቢያሳያትስ የሚል። ይህን ሊያደርግ የቻለው ግን ብዙ የሱ አስቀያሚና እንዲሁም ደግሞ ብዙ ፋይሎች ስለነበሩ ፊላሹ አሁን ላሰሪዋ አባታቸው ጋሽ ይህንን ፋይል ያዝ በማለት ፊላሹን ተመልሷል። በዚህም ደግሞ በኃይሉ ተናዶ ስለነበረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ከጎን የሆናችሁ ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አደራ የሚባለው ድራማ ባለፈው ቪዲዮዎችን ላይ እንዳየነው ብሌንን እንዲያሰቃዩትና እንዲሁም ደግሞ የተሰጠችው ፍላሽ ጠፍቶባት ስታፈላልግ ነበር። ከቤት ውስጥ ደግሞ እያሰረዋ ልጆች ቃል የምትባለው በጣም ጨካኝና አረመኔ ቤት ውስጥ ብትኖር እንኳን ግን ብሌን በጣም እያሰቃየቻት እና ፊዳዋን እያበላቻት ከቤት ውስጥ ያለው የወንድ ጓደኛዋ አውቆ ነበር። ግን ስለሚወዳትና ስለሚያዝንላት እንጂ አሁን ላይ ከብሌን ጋር ምንም አይነት ግንኙነት የላቸው። ግን ብሌን በጣም ስቃይና መከራ በዝቶባት እያለቀሰች ስለሆነ በጣም አሳዝናዋለች እና አባብሎ የሚፈጠረውንም ነገር የተፈጠረውንም ነገር ለማስተካከል ዝግጁ ነበር። ብሌንም በጥንቃቄ አኑሪ እንዳይጠፋ ተብላ የተሰጠችው ፍላሽ ጠፍቶባት ስለነበረ ግን ጠፍቶባት ሳይሆን የእነሱ ራሳችን እናሳድጋለን ብለው ያመጡት ልጅ ፋይሉን እንዲያይና እንዲወስድ አድርጎት ይህ ፍላሽ ብዙ አይነት ነገሮች ይዟል ሲል በኃይሉም ተናግሯል። በኃይሉም የኔም ዶክሜንቶች እንዲሁም ደግሞ የኔ የሚያስፈራና የሚያስጨንቁ ቪዲዮዎችም ሊኖሩ ስለሚችል ስለዚህ ለምንድነው ፍላሹን እየሰጠኸው እያለ ሲያናዝዘው ነበር። በኃይሉ የተሰጠውን ፍላሽ ለመመለስ ቢቻልና እንዲሁም ደግሞ እሱ ያለውን በአጠቃላይ ለመቀረብ ከተፈለገ አሁንም እንደምንም ተብሎ የሚመለስበትን አቅጣጫ መፈለግ እንጂ ሌላ ችግር እንዲሁም ደግሞ ብሌንን ማሰቃየት አያስፈልግም። ግን በብዙ ነገር እየተሰቃየች ነው። በመጀመሪያ ነገር እናትን አግኝታ በእንዲ ማንኛውም እናቴ ብላ ስላልኖረች በጣም ነው የምታሳዝነው። እንጀራ እናቷ ግን ልክ እንደ እናቱና ይዛትና እንዲሁም የጎደላትን አሟልታ ያሳደገቻትም አሁን ላይ ለሚፈጠረው ነገር ግን ኃላፊነት አልወስድም በማለት ብትናገርም እንኳን ግን ይቺ ቃል የተባለችው ክፉና አረመኔ የሆነችውም ሴትዮ ይህን ምንም ባላየችበትና ባልሰማችበት እንዲሁም ደግሞ ባላሰበችው ነገር ብዙ አይነት ችግሮች ተፈጥረው ነበር። ግን የማያልፍ የለምና ሁሉም ታለፈ። ይህ ማለት የምትባለውም ጨካኝ ሴትዮ እቤት ውስጥ በጥንቃቄ እንዳይጠፋ ኑር እየተባለችውና የተሰጣትን ለብሌን ያንንም ደግሞ በመስረቅና ሌላ ሰው እንዲወሰደው ወይም ደግሞ እንደጣለችው አስመስዬ መልሳለሁ በማለት ወስደው ነበር። ግን ውስጡ ያለውን ነገር በሙሉ ለመረጃም ቢሆን እንኳ በማለት ሰብስባ ኑሯለች። አሁን ላይ ቃል በምን ልጉዳትና በምንም ደግሞ ሌላ ችግር ልፍጠርባት እያለች እያሰላችሁ ያላችሁ ለብሌን መቼም አንድም ቀን ጥሩ ነገር አስባላት አታውቅም። ብሌንም ግን አሁን ላይ ብትሰቃይና ብትንገላታም ለወደፊቱ ግን ጥሩ ነገር እንደሚገጥማት ተስፋ አለን። ብሌን እናቷን እንደሌለችና እንዲሁም ደግሞ እንደሞተች እየተነገራት ቢሆንም እንኳን አሁን ላይ ግን በኃይሉ የሚባለውም ሰውዬ ሌላ ችግር ሊፈጥርባት ይችላል። ለምን ቢባል ከቤት ውስጥ የሚያሰራትም ሰውዬ በጣም አረመኔና ክፉ ከመሆኑም አንፃር ፋይል ወስድሻል ወይም ደግሞ የጣልሽበት አለ በማለት
ሲጨቃጨቃትና እንዲሁም ሲጫወትበት አይተናል። መጮህ ብዙ አይነት ነገሮች በሽታዎችም ያስከትላሉ። ስለዚህ ብሌን አሁን ላይ በሚፈጠረው ነገር እና እንዲሁም ደግሞ በሚደረገው ነገሮች በሙሉ እሷን እያሰቃዩትና ፈተናው እየበዛባት ሲመጣ ቤቱን ለቅቄ በወጣም እንኳን ምንም አይነት ነገር ሊኖራቸው አይችልም። ስለዚህ አሁን ያለብኝ ነገር ምንድን ነው በሚል ለማሰብ እና በስርዓት ለማድረግ ብትሞክር እንኳን አልተሳካም። ቃል የምትባለው አረመኔ ጨካኝ ዘት ከብሌን ጋር ምን አይነት እንደዚህ ሊያያይዛትና ሊያጣብቃት የቻለው ነገር አላውቅም። ያው የቃል እናትም ሰላም የምትባለዋ ሴት ግን በውስጧ የምታስበው ለብሌን ጥሩ ነገር እና እንዲሁም ደግሞ ሰርታ እንድትቀየር ከቻለችም ለእናቷ ማሳከሚያም ሆነ ለችግሯ የምታደርገው ሰርታ ብትሄድ ይሻላል በማለት አስገራሚ ንግግር ትናገር ነበር። ቃልም ግን ይህንን በመናገሯ እናቷ ብዙም አልተደሰተችበትም። ለምን የሚለውን ጥያቄን በድጋሚ እያነሳችና ምን አገባች ስለሷ እናት፣ እሷ እንደፈለገች አድርጋ መያዝ ትችላለች። አሁን ላይ ግን ከቤት መውጣት አለባት። አባት ያኖረውን ፊላሽታ ቤት እንዲሰረቅና እንዲሁም ደግሞ ለዚህ ለጎረምሳ እንድትሰጥ ያደረገችው እሷ ናት እያለች ለሰላምም ስትነግራት ነበር። ሰላም ግን ብትናገራትና ብሌንን ብታስቀይማትም ብትገለምጣትም ግን ሰርታ እንድትቀይርና እንዲሁም ደግሞ እናቷን እንድትረዳ ምንም ብትሆን እንኳን አሳድጋታለች። እናት የላትም ወይም እናቷ የላትም ወይ እናት ብላ ጥራት አታውቅም። በስርዓት አድርጋ አሳድጋለች። ብሌን ግን ይቺ እናቷ አሳደገቻት እንጂ የወላጅ እናቷን ሞታለች በህይወት የለችም ተብሎ ስለተነገራት አሁን ላይ ደግሞ በዝንገት ስልኳን ደውላ በአጋጣሚ እንዳገኘችው ቃል የምትባለዋ እሷ የምትለውን ስራ እንደማትሰራና እንዲሁም የቤት ሰራተኛ ሆና እንድትኖር እንዲሁም ደግሞ አሳዳጊ እናቴ በካንሰር በሽታ እየተሰቃየች ስለሆነ ለሷ የሚሆነኝ ብር ያስፈልገኛል በማለት ከብዙ ሰዎች ጋር እየሰበሰበች እንዲሆንና እንዲሁም ደግሞ ከምትሰራባቸውም ሰዎች ቻሉትን እገዛ እንዴት እንዲያደርጉላትና እንዲሁም ደግሞ ገና ታሰራም የወርና የሁለት ወር ብር የሚሆን አስቀድመው ደሞዟን እንዲሰጧት ጠይቃለች። ይህንንም የጠየቀችበት ምክንያት እናቷ በካንሰር በሽታ አሳዳጊ እናቷ ማለት ነው የካንሰር በሽታ ታማበት ሳይሆን ለእናቷ ስለሚቸግራቸው ለቤት ውስጥ የሚያስፈልጋቸውን ነገሮችን ለማሟላት እንጂ የአሳዳጊ እናቷ ካንሰር በሽታ ተይዛለች የሚል አንድ ማውራት አታውቅም። ይህን ያደረገችው ግን ቃል አሁን ላይ ከእናትየዋም ለማጣላት እና ለማቃቃር ይህንን ነገር ደግሞ ብሌን ስትሰማ ለእናቴ ማን የተናገረብኝ ብላ ሌላ ሰው ላይ ሄዳ ችግር ፈጥራ እንዲሁም ደግሞ ነገር እንድትመጣ የምታደርገው ቃል ናት። የቃል አረመኔነት ስለማይዘለቅ አሁን ላይም ደግሞ በኃይሉ የሚባለውን ሰውዬ ጋር ስለማይስማሙ በኃይሉም አሁን ላይ ይህ ነገር ከተፈጠረ የኔ የምሰራበት ነገር ተቆርጧል ማለት ነው። ስለዚህ የምችለውን ነገር ላደርግ በማለት ራሱን ከገመገመና ካወቀ በኋላ ድንገት ብሌንን ከስራ ቦታዋ ተመልሳ ያሳደገቻትን እናቷ በጣም ይቅርታ እናቴ እንደዋሸሁሽ እና እንዳጠፋሁኝ ያውቃለሁ። ግን እኔ ተነገርኩሽ ይህንን አይነት ስራ መስራት እንደማልችልና እንደማታሰሪ ስለማውቅ ስለማትፈቅጂልኝ ነው የደበኩሽ። ደግሞም ስራ ነው። ምንም አይነት ስራ ብሰራም እንኳን ችግር የለውም። ምንም እንዳይከፋሽ። ስራ ሰሩ ወይም ደግሞ ሰርተው ተለወጡ ማለት የሰው ገረድ ወይም ደግሞ ሰው ቤት ተቀጣሪ ሰራተኛ አያስብልም። ማንኛውም ሰው በለፋበት ነገር ሁሉ ታገኘ እየሰራ ያጣርፋል እንጂ የሚባል ነገር የለም። እባክሽን እናቴ በጣም ይቅርታ አድርግልኝ። እኔ አንድም ቀን አንቺን በሽታ ላይ ናት ብዬ ተናግሬ አላውቅም።
ይህን የተደረገው ግን በአጋጣሚ ሊሆን ስለሚችል ስለዚህ እኔ የዋሸሁት ነገር ስለሌለ እባክሽን ይቅርታ እንድታደርግልኝ እፈልጋለሁ እያለች ስትማጠናትና ስለምናት በነበረበት ሰዓት ላይ እንደ አጋጣሚ ስልክ ተደወለ። ስልክ የደወለውም በኃይሉ ነበርና ብድግ አድርጋ ብሌን ያሳደገቻት እንጀራ እናቷ አነሳችው ስልኩን። ስታነሳውም ብሌን ነሽ ወይ? ያንቺ ስልክ አይደል ወይ? ማን ነው ስልክሽን እያነሳ የሚያናግረኝ? ብሎ በመናገሩ ምክንያት አንስቼለት ነበር። ይችም የብሌን እናት አሳዳጊዋ የሚፈጠረውን ነገር ስላላወቀች አድርጋለች። ስለዚህ እኔ የምፈልገው አሁን ብሌን ነው በማለት ድምጡንም ላውድ አድርገው በነበረበት ጊዜ እናቷ ምንም ብታሳድጋትና አብሮ ቢኖሩ ክፉ ጊዜያቶችንም አብሮ ቢያሳልፉን እንኳን እንድትለያት አትፈልግም። ብሌን ግን እናትሽ በህይወት አለች፣ ማየት ከፈለግሽ አሳይሻለሁ በሚል በደረሳት ንግግር አይነት እያሰበችና እንዲሁም እየተጨናነቀች ነው። ለምን ቢባል ይህ በኃይሉ የሚባለው ሰውዬ ለብሌን ይነግራታል። ብሌንም ይህንን ስትሰማ እናቷ በህይወት እንዳለች እና ከፈለገችን በአካል እንዲገናኙ አደርጋለሁ ባለበት ምክንያትም ያው በድንጋጤም ቢሆን እንኳን እሺ ብላ ለጊዜው መልሳለታለች። በእርግጥ የተሰራው ነገር ትክክልም ቢሆን እንኳን እንዲህ በሚያሰቃይ አይነት ነገር መሆን አልነበረበትም። ግን የሆነ ሆኗን መመለሻ የለውምና ብሌን አሁን ላይም ብትጠነቀቅና ራሷን ብታድን እንዲሁም ደግሞ ከመካከላቸው ብትወጣ ናታን ይህም ደግሞ ካልጠበቀችው በላይ ሌላ ትኩሳትና እንዲሁም ደግሞ ዛቻ መጣ። በእርግጥ ብሌን አሁንም ምንም አሳዳጊ ቢኖራትና ከምትፈልገው ነገር በሙሉ ባይታገድባትም ግን አሁንም ቢሆን ብሌን ተረጋግታ ያሳደገቻትንም እናቷን አረጋግታ ማግኘት ባለባትም ጊዜ ይህን ያህል ጊዜና ወራቶች አመታቶች ስታርግ በሙሉ ከጎኗ ሆኗ የገደፈቻትን አሳዳጊ እናቷንም ሳትከፋባት እናቷ በህይወት እንዳለችና እንዲሁም መገናኘት እንደምትፈልግ ብትነግራትም ለጊዜውም ቢሆን በጥንቃቄ መሆን አለበት። አንድ ሰው ክፉ ነገር ሲደርስበትም ለጥሩ ነገር ሊያጋጥመኝ ይችላል የሚሉ አስተሳሰቦች ቢኖርም እንኳን ብሌን ግን ተቃል ያላትን ግንኙነት እንዲሁም ደግሞ እንደ ራስ ሀሳብ ተሆነ በእርግጥ በትክክል ይነገራትና ብሌንም እናቷን አውቃ እንድትኖር እንዲሁም ደግሞ ቃል እንደ እያሰቃየቻትና እንዲሁም መከራ እያበላቻት በነበረበት ጊዜ ከዚህ መሆን ካለበት ትወጣለች በሚል ስለነበረ ለምን ይህ ነገር ምንም እንደተፈጠረ እንኳን ውስጥ ምን አይነት ሴራ እንደሚሰራ አላወቀችም። ማለት ያው አንድ ሰው ወደ ቤት ሲሄድ ሁሉንም ሰው በሰላም እንገናኝ እንደሚባለው ሁሉ ስለዚህ አሁን ላይም ማድረግ ያለባት ዛሬ ስለቆየ ነው። አመሰግናለሁ ለተፈጠረው ነገር በሙሉ ደግሞ በጣም ይቅርታ። እኔ እናቴን ባገኝና በአንድ ላይ በሆነም እንኳን አንቺን የምረሳበትና የምተው ሰው የለኝም በማለት አመሰጋግናና እንዲሁም ደግሞ ያላትን ነገር አድርጋ እናቷን የምታፈላልጋትና እንዲሁም ደግሞ በህይወት ካለች ይህንን አይነት ስቃይ እንዲደርስብኝ ለምን አደረግሽ የሚለውን ነገር ጥያቄዎች ይነሳሉ። ብሌንም የተሰጣትን ነገር በስርዓት ይዛ እንዲሁም ደግሞ የሚያስፈልግ ነገር ካለ አካትታለሁ በሚል ምክንያት ሁሉም ነገር ጊዜ ያለው እንደሚባለው ሁሉ እሷንም አንድ ቀን እናቷን በአካልም እንደምታገኛት እንዲሁም ደግሞ በስልክም ሆነ በንግግር እንደምታገኛት ተስፋለን። ደግሞም ሀላስ ብሌን ስቃይ ይብቃ ነው የምለው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ
አሰላሙ አለይኩም።